ኢየሱስ ክርስቶስ አበባ እንደሆነ ተርጉሞ መስሎ ነግሮናል ማለት ነው። ጻድቃን ንቦች የሚቀስሙሽ ጽጌረዳ ማርያም በትረ ሙሴ ዘትከፍሊ ማይበለ ሐዘነ ቢሲ ምእመን። ከላይ ከዳዊት ከታች ከኤጲስቆጶሳት አይወጣም 150 ባሕር የዓለም መረብ የወንጌል 150 ዓሣዎች የምእመናን ነው የሚለው። የዋይጋን የሰማዕታት የነቢያት ሐዋርያት ቃላት በዚህ አይነት ይሄዳል። የእመቤታችን የጌታችን ቃል ከሆነ ግን ሰቆቃወን እንግዲህ ይጀምራል፣ ማኅሌተ ጽጌ ይከተላል፣ መልክአ ኢየሱስ ማሳደቅ ያለ። ከእነዚህ ከተደረሰ በኋላ ነጠላ የሚባል አለ፣ ንዑስ መግድል ድርብ የሚባል አለ፣ አብይ ድልል የሚባል 90 ስቅል ነው የሚሰረሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በስመ በምሕረት የሚመሰገን በዚህ አዳም የተመሰገነ ይሁን። አስቀድሞ በነቢያት ኦሪትን ያናገረ ለሐዋርያት ወንጌልን ያስተማረ ለሰለስቱ ምዕት ጉባኤን የመከረና የመራ ለካህናት ስልጣነ ክህነትን የሰጠ ቤተ ክርስቲያን በደሙ የተከለ ይክበር ይመስገን። የእመቤታችን አማላጅነት ከሁላችን ጋር ይሁን። እንደምን አደራችሁ? እንደምን ሰነበታችሁ? በያላችሁበት ሕዝበ ክርስቲያን እግዚአብሔር አምላክ ሰላሙን በረከቱን ረድኤቱን በያላችሁ ትላክላችሁ። ዛሬ የምንነጋገረው ማኅሌተ ጽጌ የሚል ስርዓቱን እና አከፋፈሉን አንደረሰ የሚለውን ይሆናል። ማኅሌተ ጽጌ ማለት የአበባ መዝሙር የአበባ ምስጋና ማለት አበባ የተባለ ክርስቶስ ነው አንተባግረናልና የክርስቶስ ምስጋና ማለት ነው ማኅሌተ ጽጌ ማለት። ይህንም የሚነግረን በኢሳይያስ 11 ቁጥር 1 ያለው ትወጽእ በትር እምሥሮ እሴይ ወየዐርቅ ጽጌ እምኔሃ። ከእሴይ ነገድ ትውልድ በትረ ሕይወት ማርያም ትወለዳለች፣ ከእርሷም አበባ ኢየሱስ ክርስቶስ ይወለዳል ብሎ አስቀድሞ እንደነገረን ማለት ነው። ይህን ነው ሊቁ ወስዶ ይእቲ በትረ አምሳለ ማርያም ቅድስት ይእቲ ወጽጌ ዘወፅአ እምኔሃ አምሳሉ ለወልድ ይላል። ቅዱስ ያሬድ ደግሞ ይህን የቅዱስ ኢሳይያስን ወስዶ እቺም በትር የቅድስት ድንግል ማርያም ምሳሌ ናት። ወጽጌ ዘወፅአ እምኔሃ አምሳሉ ለወልድ፣ ከእርሷ የወጣው አበባ የእግዚአብሔር ወልድ ምሳሌ ነው በማለት ቃል በቃል ምስጢሩንና ትርጓሜውን የድንግል ማርያም በትር እንደሆነ እንደገና ደግሞ ኢየሱስ ክርስቶስ አበባ እንደሆነ ተርጉሞ መስሎ ነግሮናል ማለት ነው። ዘኍልቍ 17 ላይ በትረ አሮን ትባላለች። ደግሞ በዚያም ያን አንድ ኢሳይያስም አሮንም በትር ብሏታል ድንግል ማርያምንና ስልጣን እንዳይወጣ ለመፈለግ ሊቀ ነቢያት ሙሴ እግዚአብሔርን በጠየቀ ጊዜ በትር 12ቱን ነገደ እስራኤል በትር አስገብቶ ቢጸልይ በአሮን በትር ላይ ቅጠል አወጣች። አውፅአት ቆጽለ ወጸገየት ጽጌ ወፍሬት ከርክዓ ነው ወደ ቁጥር 6 ጀምሮ ቅጠል አወጣች፣ አበባም አበበች። እንደገና ደግሞ ፍሬ በኩረ ሎሚን አፈራች ይላል። በትርጓሜው 12 በኩረ ሎሚ የሚል ይገኛል። 12 መሆኑ 12 ዓመት በቤተ መቅደስ እመቤታችን እንደምትቀመጥ ሲያስታውስ ነው። ሳይተክሏት ሳያጠጧት ይላል። ሳያጠጧት ማለት ዛለ ዘርአ ቢሲ ክርስቶስን ያስገኘች ማለት ነው። ሳይተክሏትም እንዲሁ ትንቢት ተናገሩ ምሳሌ መሰሉ እንጂ ነቢያት እንዲህ ገሌ ብሎ እነሱ ያላስገኘት በመሆኑ የሚነግረን ነው ማለት ነው። እና ለምን ኢሳይያስም አሮንም በትር አሏት ነው። በትር በሁሉ የሚጠቀም ነው መቼም ይታወቃል። መሄድ የተሳነው ሰው ይመረኮዛል። መንገድ ለመሄድ በበትር ይጠቀማል። ማየት የተሳነው ሰው መንገድን በበትር እየመረመረ ይሄዳል። ፈረፈር ወይም አንጋዳ የሚሻገር ሰው በበትር ተመርኩዞ ምር ብሎ ይሻገራል። እንደዚሁ የውሃ ጎርፍ የመጣበት የውሃውን ጥልቀት በበትር ይለካል። እንዲሁ ጤነኛ ሰው ከውሻ ወይም ከአራዊት በበትር ይከላከላል፣ ይድናል። እና በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን ይላል አባ ዕብራዊ። ቅዱሳን የሚመረኮዙባት የማትዘነበል እውነተኛ በትር ድንግል ማርያም ናት፣ የሃይማኖት በትር ብሏታል። እና ስለዚህ ወይም መሄድ የተሳነው ወይም ማየት የተሳነው እንደሚጠቀሙ እግረ ልቡናው አይነ ህሊናው የማያዩ ኃጥአን ማለት ነው። ኃጥአን በድንግል ማርያም አማላጅነት ይጸድቃሉ ለማለት ነው። በገዳም ያሉ ቅዱሳንም እንኳን ምስማኮሙ ለቅዱሳን እንዳለ ሳሊለነ ቅድስት እያሉ በእሱ አማላጅነት መንግሥተ ሰማያት የሚገቡ የጻድቃን እመቤት መባሏ በእመቤታችን በትር በሚል
በብዙ አይነት አቅጣጫ ድንግል ማርያም በትር ተብላ ተመስግናለች። ትርጓሜ ዳዊት መቅድሙ ላይ ቃለ እግዚአብሔር ትርጉም የማያውቅ ሰው ይላል። አንድ ምእመን እኔ ትርጉሙን ምስጢሩን አላውቅም ብሎ ጸሎት አይተው እየጸለየ ሲሄድ ይላል በትር እንደያዘ አይነ ስውር ይመሰላል ይላል። በትር ይዞ ለሚሄድ አይነ ስውር መንገድ እየመረመረ ወይም እየተመረኮዘ ሲሄድ አራዊት ይሸሹለታል ይላል። አለማየቱን አያውቁም አራዊቶች። በትር መያዙን ብቻ ድምፁን ሰምተው ከመንገድ ፈቀቅ ይላሉ፣ ይሸሻሉ። አራዊት እባብም ቢሆን ሌላም አራዊት በትር መያዙን ብቻ አውቀው ይሸሻሉ ይላል። ትርጓሜ ምስጢር የማያውቅ ሰውን ቃለ እግዚአብሔር በማነብነቡ ብቻ አጋንንት ይሸሻሉ። ምስጢርና ትርጓሜ ይወቅ አይወቅ እነሱ አያገባቸውም እና ቃለ እግዚአብሔር በመናገሩ ብቻ ይርቁለታል ይላል። አጋንንትን በአራዊት በትርን በእግዚአብሔር ቃል እኛ ደግሞ ቢቻል ምስጢሩን ትርጓሜውን አውቆ መጸለይ ጥሩ። ሳያውቅ ግን አላውቅም ብሎ ግን እንዳይተው በትር እንደያዘ ይቆጠራል ብሎ የእግዚአብሔርን ቃል በበትር መስሎ መጽሐፍ ይነግረናል ማለት ነውና እመቤታችን የእንታ ወልደ ኪዳን በመወድሱ እመቤታችንን በትረ ሙሴ ጽጌረዳ እያሉ መስለውታል። ይሄ ዝምዝም ወርቅ ይባላል መወድሱና አንድ ጊዜ በዘርልነው ዝምዝም ወርቅ ዝምዝም የሚሰጥ አልፎ ጡብ ተደርጎ ለጌጥ ለፈርጥ የሚሰራ ነው። ዝምዝም ወርቅ ልክ እንደዚያ ቅኔውን በየቦታው ምሳሌ እያደረገ ማሰሪያው ግን አንድ ላይ የሚያስር ጎቾ ወረት ቅኔ ይመስሉታል። ይሄ ፈርጥ ግን የሚባለውና ማርያም ልብ መካነ ርኅራኄ፣ ማርያም መዓርጥ እንተ ውዳሴ ልሳን፣ ማርያም ስታይ ዘእግዚአብሔር ወይን፣ ማርያም ጽጌረዳ ዘይቀስሙኪ ያንህብት ጻድቃን፣ ማርያም በትረ ሙሴ ዘትከፍል ማይበለ ሐዘነ ቢሲ ምእመን፣ ማርያም ማየ ሕይወት ስትየ ጽሙዓን፣ ማርያም ህብስተ መና ማዕደ ኩሎሙ ኃጥኣን፣ ማርያም ልብስ ለዘተዓርቀ ክዳን በዘፈረ ልብስኪ ከልልኒ ለቅቡፀ ተስፋ ወልደ ኪዳን ብለዋል። የእንታ ወልደ ኪዳን ናቸው። ግሸን ደብረ ከርቤ ሲያስተምሩ የነበሩ ሊቅ የቅኔ መምህር ናቸውና ምን ማለት ነው? ማርያም ልብ መካነ ርኅራኄ፣ የርኅራኄ ቦታ የሆንሽ ልብ ማርያም ሆይ፣ ማርያም መዓርጥ እንተ ውዳሴ ልሳን፣ ለአንደበት ምስጋና የጣፈጥሽ ማርያም ማር፣ ማርያም ስታይ ዘእግዚአብሔር ወይን፣ የወይን እግዚአብሔር መጠጥ ማርያም፣ ማርያም ጽጌረዳ ዘይቀስሙኪ ያንህብት ጻድቃን፣ ጻድቃን ንቦች የሚቀስሙሽ ጽጌረዳ ማርያም፣ ማርያም በትረ ሙሴ ዘትከፍሊ ማይበለ ሐዘነ ቢሲ ምእመን፣ የታማኝ ሰው ሐዘን ጎርፍን የምትከፊ የሙሴ በትር ማርያም፣ ማርያም ማየ ሕይወት ስትየ ጽሙዓን ለተጠሙ የሕይወት ውሃ ማርያም፣ ማርያም ህብስተ መና ማዕደ ኩሎሙ ኃጥኣን፣ የሁላቸው ኃጥኣን ማዕድ የሆንሽ ህብስተ መና ማርያም፣ ማርያም ልብስ ለዘተዓርቀ ክዳን፣ ለተራቆተ ሽፋን ክዳን የምትሆኝ ልብስ ማርያም ሆይ ይላል። በዘፈረ ልብስኪ ከልልኒ ለቅቡፀ ተስፋ ወልደ ኪዳን፣ ተስፋ ያጣ ድሃ ወልደ ኪዳንን በልብስሽ ጫፍ ጋርጂኝ ሸፍኝኝ ብለው ይማጸናሉ። ሁልጊዜም ሳሊ ለነ ቅድስት እያሉ የሚጸልዩ የእንታ ወልደ ኪዳን በዚህ መወድስ 8 ጊዜ ስሟን አንስተዋል። ማርያም 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 በማለት እንግዲህ በልብ መስለዋል። በማር በጽጌረዳ በወይን በሚስማማው በሚያምረው እመቤታችን ዘመኑ ስለሆነ የዘመነ ጽጌ እመቤታችን ሳምንት ስለሆነ እሷ በብዙ አቅጣጫ የተመሰለችበትን ያየንበት ነው ማለት ነው። እና ጽጌረዳ ወቅቱ ነው። በትረ ሙሴ ያለውን ነው ያየነውና በዚሁ አይነት ነቢያት ኢሳይያስና አሮን ብቻ ሳይሆን ሊቃውንትን እመቤታችንን በትር በሆኗ ተመርኩዞ የሚኖሩት የምእመናን በትር ናት። ሁሉም አመላጅነቱን አምኖ እንዲቀበል ነው እና በዚሁ እንግዲህ ዘማኅሌተ ጽጌ የሚለውን ስንነጋገር በ13ኛው መቶ ክፍለ ዘመን የተደረሰ ነው። አቡነ ዘነ ማርቆስ ኢትዮጵያ ዙሮ ሲያስተምሩ ሰሜን ሸዋ የይፋት አገር ሄደው ሲያስተምሩ ትልቅ ምኩራብ ነበረ ይላሉ። አይሁዶች ተሰብስበው የሚገኙበትና ብዙ ሕዝብ ስላዩ እዚያ ሄደው ሲያስተምሩ አንድ የአማኒ መናፍቅ አግኝቶ ተከራከራቸውና ክርስቶስ ተወለደ የምትለው ከየት አግኝተህ ነው በሚል ጥያቄ ጠየቃቸው። ይህም ጥያቄ አቡነ ዜና ማርቆስ ይህን ኢሳይያስ 11 ያለውን ነው ጠቅስቶ በትር የተባለች ከሴ ነገድ የተገኘች ድንግል ማርያም ናት ጽጌ የተባለ ክርስቶስ ነው ብሎ ስለነገረው ሰናየ ተርጎምኮ ለትንቢተ ኢሳይያስ በማለት
እንደገና ኦሪትነቱ ትምህርቱ ረድቶት አመነና ማን ትባላለህ? ዜና ማርቆስ እባላለሁ ባሉት ጊዜ ታዲያ ዜና ማርቆስ አንተ ከሆንክ ከዚህ በፊት ገዳመ ወይፋት ገብቼ አራዊት ሳድን ከአንድ ዋሻ ውስጥ የክርስቲያኖች እመቤት የሚሏት በቀይ ስል ተስላ እሷን ስመለከት ነጭ አሞራ እየበረረ መጥቶ በሰብአዊ አንደበት ቃል አናገረኝ። ይህን ስል አቡነ ዜና ማርቆስ አሳየው ወይም እስኪመጣ ጠብቅ የሚል ተናግሮ ተሰወረኝ እና ስለዚህ አንተ ዜና ማርቆስ ከሆንክ ላሳይህ ብሎ ይዞት ሄዳ ወደ ዜና ማርቆስ እዛች ደርሶ እውነትም የእመቤታችን ስዕል አገኙና ሰግደው እጅ ነስተው አንድን ስዕል አንስቶ ሲያነቡ የእስክንድርያ ሊቀ ጳጳስ ከመካነ ማለቃ መጣች። ሊቀ ጳጳሳት አባ ማቴዎስ የሳላት ወይም የማመጣት ይላል። ሚካኤል በቀኝ ገብርኤል በግራ ያሉባት ስዕል እንደሆነች አውቀው ጥቅምት 1 ቀን ነው የተረከቡት። ጥቅምት 1 ቀን አንስተው ዳማቸው ደብረ ብስራት ወስደው ቤተክርስቲያን ሰርተውላታል። ግንቦት ሰኔ 8 ቀን ቅዳሴ ቤቷን አክብሯል። ቤተክርስቲያን አሰርተው ማለት ነው። ይህ መናፍቅ የነበረውን አስተምረው አሳምነዋል፣ አጥምቀዋል፣ ለማዕረገ ምንኩስና አብቅተዋል፣ አምንኩሰዋል፣ ሐዲሳትንም አስተምረዋል። እንግዲህ መንኩሶ እዚያች ቤተክርስቲያን ሳይወጣ ብዙ ጊዜ ኖሯል ማለት ነው። በዚያው አንጻር ደግሞ አባ ገብረ ማርያም የሚባል ደብረ ሐንታ የሚኖር ነበረ። የመነኮሶ ደብረ ሊባኖስ ነው። የአቡነ ተክለ ደቀ መዝሙር አቡነ መርሃ ክርስቶስ ነበሩና እሳቸው አመንኩሰውት ከደብረ ሊባኖስ አገልግሎት በኋላ ደብረ ሐንታ ሄዶ ሲያገለግል የዚህ የአባ ማርቆስ የአባ ዜና ማርቆስም ታሪክ ሰምቶ ደብረ ብስራት ሲሄድ የመነኮስ አገኙና ብለው ተቀመጡ። እነዚህ ሁለቱ ናቸው እንግዲህ አባ ገብረ ማርያምና አባ ጽጌ ብርሃን ተብሎ የተሰየመለት ክርስትና ስሙ። ሁለቱ አንድ ላይ ቁጭ ብሎ 150 ማኅሌተ ጽጌ ደረሱላት ይላል እመቤታችን። ምክንያቱም አባቷ ዳዊት ለኢየሱስ ክርስቶስ 150 መዝሙር አድርሶለት ነበርና በዚያ አንጻር ወይም ከዚያ ዝቅ ብንል ከሐዲሳት 150 ኤጲስቆጶሳት የቁስጥንጥንያ ኤጲስቆጶሳት የካቲት 2 ስንክሳር ላይ እንደምናገኘው 150 ኤጲስቆጶሳት ስለ መንፈስ ቅዱስ ተሰይሞ ወይም ጸሎተ ሃይማኖት ቀጥሎ ወናምን በመንፈስ ቅዱስ ጊዜ ማየውን ሰረዘ ማህብ የሚለው ጀምሮ የጻፉልን የደነገጉልን ሰባሊዮስና መቅዶስዮስን አውግዘው ስርዓት የተከሉ 150 ናቸው። ከዚያ ጎደሎም አይደሉም አልበዙምም። ደግሞ ከዚያ ስርዓት በማይከልም ብናይ ኢየሱስ ክርስቶስ በሚያስተምርበት ወቅት ምዕራባቸውን በስተቀኝ በኩል ጣሉ ባለ ጊዜ 150 አሳ ተያዘ ይላል። 153 ይላል። ሦስቱ ያን የወልድ መንፈስ ቅዱስ ብሎ 150ው ግን እንዳለ ከላይ ከዳዊት ከታች ከኤጲስቆጶሳት አይወጣም። 150 ባሕር የዓለም መረብ የወንጌል 150 አሳዎች የምእመናን ነው የሚለው እና ስለዚህ ከላይም ከሊቃነ ጳጳሳት ከላይም ከዳዊት መዝሙር ወይም የጌታችን ያለውን ብንወስዱ እንኳ 150 ከጥንት ጀምሮ የነበረ ስርዓት ነው ማለት ነው። ይህን ወስነው የደረሱልን አባቶቻችን እንግዲህ አባ ገብረ ማርያምና አባ ዜና ማርቆስ ኢትዮጵያን ዙሮ ሲያስተምሩ ያን በእጃቸው እየጻፉ ማኅሌተ ጽጌ ካህናት ማኅሌተ ጽጌ እንዲቆሙ 1 ዓመት ደብረ ሐንታ 1 ዓመት ደብረ ብስራት እንዲቆሙ አዘዋል። የገዳመ ዳንስ ካህናት ማኅሌተ ጽጌ በየዓመቱ እንዲቆሙ መንደር ለመንደር እየዞሩ ሀገር ለሀገር እየሰበኩ ጽጌን ምእመናን እንዲጠጡ ሰንበቴ እንዲጠጡ እንዲያውም አቡነ መልከ ጼዴቅ የቀድሞ ስማቸው ሀብተ ማርያም መስተንግዶ በሚለው መጽሐፍ ዞሮ ሲያስተምሩ ካስተማረው አንዱ ዕቁብ የሚለውን ስርዓት ለወራጄ ሕዝብ አስተማሩ ይላሉ። ለወራጄ ሕዝብ ዕቁብ ነው፣ ሳይጠብቅ አይቀርስ። ዕቁብ ስርዓቱ ሕጉ የተጠበቀ ማለት ነው እና እሳቸው ያስተማሩት ዛሬ በቴሌቪዥን በሌላም እንኳን እንደምንሰማው በባንክ ቢሆንም ያን ጊዜ ግን አንዱን ሰብስቦ አንዱን ሕዝብ መርዳት፣ ሌሎች ብዙዎች ተጠራቅመው አንድ የተቸገረውን የመርዳት ስርዓት አንደኛ ቆሮንቶስ 16 ቁጥር 1 ላይ ያለውን እርግጥ በገላትያ ቤተ ክርስቲያናት እንደደነገኩ እንዲሁም ደግሞ በዚህ ያደነግጋለሁና እኔ ስመጣ ያን ጊዜ ገንዘብ መዋጣት እንዳይሆን ሰው እንደ ቀና በየሳምንቱ በቤቱ ያስቀምጥ፣ እናንተ ያመናችኋቸው ሰዎች ለኢየሩሳሌም ቅዱሳን እንዲያደርሱ የምሄድ የሚገባኝ ቢሆን አብሬ እሄዳለሁ ይላል ሐዋርያው ጳውሎስ። እና ምንም እንኳን ስርዓቱ ከዚያ ከመጽሐፍ ቅዱስ የመጣ ቢሆንም
በሰፊው ያስተማሩ ግን ሰንበቴን፣ ጽጌ መጠጣትንና እነዚህ ዕቁብ ሥርዓተ ምእመናንን አቡነ ዜና ማርቆስ ኢትዮጵያን ዞሮ ሲያስተምሩ ማኅሌተ ጽጌ እንዲቆሙ እንዳደረጉ ነው። መጀመሪያው ሲጀምሩ ምን ይላሉ እነዚህ ሊቃውንት? ከታምረ ማርያም ነው ብዙውን የወሰዱ፣ ግን መሠረቱ መጽሐፍ ቅዱስ ነው። የሁሉም አዋልድ መጻሕፍት የመጽሐፍ ቅዱስ ሥርዓት ነው። ሀለፈ ክረምት ቆመ በረከት ብለው ይጀምራል። ሀለፈ ክረምት ማለት መኃልየ 2:12 ያለው እስምናሁ ክረምት ሀለፈ ወዝናም ገባ ለዚሁ ጽጌ አስተርአየ በውስተ ምድር ያለውን መሠረት ያደረጉት። ሀለፈ ክረምት ለጊዜው ክረምት አልፏል፣ እውነት ነው። ይህ የምናየው ክረምት ነው። ወርቁ ግን ብሉይ ኪዳን ማለት ነው። ብሉይ ኪዳን ጊዜ ስርየተ ኃጢአት አልነበረም፣ ልጅነት አልነበረም። በክረምት ቅጠል ብቻ ነው ያለ ፍሬ እንደሌለ ሁሉ በዘመነ ብሉይም ልጅነት ጥምቀት አልነበረም ሲሉ ብሉይ ኪዳንን በክረምት መስሏል። ቆመ በረከት ለጊዜው አዝመራው ነው ተተካ፣ አውድማው በረከት ወረደ ለማለት ነው። ፍጻሜነቱ ግን ዘመነ ክርስቶስ ሥጋ ለብሶ በሚያስተምርበት ወቅት ልጅነት ጥምቀት ተገኘ፣ ሥጋ ወደሙ ተገኘ ሲል ቆመ በረከት ተተካ ብሎ ዘመነ ሐዲስን በረከት የተተካበት ዘመን ይላል። ተሰርገወት ምድር በስነ ጽጌያት፣ ምድር የተባለች ቤተ ክርስቲያን ናት። ስለዚህ ቤተ ክርስቲያን ሁል ጊዜ ስነ ጽጌያት የተባለ የክርስቶስ ደም ነው። በተሰቀለ ጊዜ መላእክት በብርሃን ጽዋ ለዓለም ረጭቶ ቤተ ክርስቲያናት ተተክለዋል። ስለዚህ ነው ራእይ ምዕራፍ 1 ቁጥር 4 ላይ ይህ ነው የሚለው፣ ለወደደን ከኃጢአታችንም በደሙ ላነጻን ለመንግሥቱ ካህናት እንድንሆን ላደረገን ለዘላለም ይክበር ይመስገን ብለው ዮሐንስ ወንጌላዊው በራእዩ ጽፏል። ከኃጢአታችን በደሙ ላነጻን። ስለዚህ ቅዱስ ያሬድ ወስዶ ይህን ምን ይላል? ወምድርኒ ትገብር ፋሲካ ታዜባ በደመ ክርስቶስ ይላል። ምድርም በክርስቶስ ደም ታጥባ እንዲሁ ፋሲካ ታደርጋለች ማለት። ስለዚህ ተሰርገወት ምድር በስነ ጽጌያት ማለት ስነ ጽጌያት የክርስቶስ ደም ነው በምድር ላይ የፈሰሰው የነጠበው ያን አበባ ብሎታል። በሌላውም የአደጋ በምድር እንበለ ካህናት ወዲያቆናት እምቅድመ ዓለም እስከ ዓለም ከቀድሞ ከብሉይ ኪዳን ጀምሮ እስከ ሐዲስ ዘመን ድረስ ቤተ ክርስቲያን ምድር የተባለች ቤተ ክርስቲያንን ያለ ካህናት ያለ ዲያቆናት አልተዋትም በማለት ሊቁና ጻድቁ ቅዱስ ያሬድ ይተረጉምልናል ማለት ነው። ለመራዊሃ ክርስቶስ ነው መራዊሃ የተባለ መራዊ ሙሽራ አጅቶ ለብሶ ሲወጣ ብዙ ሕዝብ እንዲከተለው ክርስቶስም ሥጋ ማርያምን ለብሶ በተገኘ ጊዜ 5,000 ሕዝብ የ5 ገበያ ሕዝብ ይከተለው ነበርና መራዊሃ ትብሎ መራት ቤተ ክርስቲያን ወይም እያንዳንዱ ምእመን ማለት ነው። መራት ማለት ምእመን የምእመን ልብ ናት። ሕገ ወንጌል ጋር የተዳረች ልብ ምእመን። ሁለተኛው ቆሮንቶስ 12 አንድ ላይ ለአንድ ወንድ አጭቻችኋለሁ ይላል ሐዋርያው ጳውሎስ። ሁሉንም ሕዝብ ለክርስቶስ ለአንድ ወንድ አጭቻችኋለሁ ማለት በኤርምያስ ምዕራፍ 3 ላይ እኔ ባላችሁ ነኝና ወደ እኔ ተመለሱ እንዳለ ለክርስቶስ መታጨት ሙሽራ ተብሎ እርሱ እኛ ደግሞ ሙሽሪት ተብለን ተመስለናል ማለት ነው። አስተዳደር ወንዱ የወረደ ውስተ ገነት ይኸውም ያው ነው። ልጄ ወንድሜ ወልድ ወደ ገነቱ ወረደ፣ አበባውን ይሰበስብ ዘንድ እንዲሁ ደግሞ ወደ ሽቱ መደብም ያሰማራ ዘንድ ወደ ገነቱ ወረደ የሚለው መኃልየ 6:1 ያለውን ያስጠቅሰናል ማለት በዚህ ነው የጀመሩ። አያይዞ መጽሐፍ ቅዱስ ጽጌ አስተርአየ በውስተ ምድርነ ጊዜ ገሚሄድበት ነው አያይዞ የሚለው። እነሱም ይህን ነው የወሰዱ። ጽጌ አስተርአየ በውስተ ምድርነ ጽጌ አስተርአየ ሰሪጾ ማጽኑ ለዚያም መሐኪ ጽጌ ለገብርኤል ምስለ ሰላሙ ከገብርኤል ሰላምታ ቃል ጋራ እጅ የሚነሳሽ አበባ ካጥንቱ ወጥቶ ካጥንቱ ሰርጾ በቅሎ ጽጌ አስተርአየ ጽጌ ተገለጠ ታየ ይላል። ወበእንተዝ ማርያም ሶበ ሐወዘኒ መዓዛ ጣዕሙ የጣዕሙ መዓዛ ባስደሰተኝ ጊዜ ድንግል ማርያም የኢየሱስ እናት ሆይ ስለዚህ ስሙ ማሕሌተ ጽጌ የሚባል ለታምርኪ ሀሊ እሙ ማሕሌተ ጽጌ ዘይሰመይ ስሙ ማሕሌተ ጽጌ የሚባለውን ለታምርሽ የኢየሱስ እናት ሆይ ዘምራለሁ በሚል ተርጉመውታል። ከመጽሐፍ ቅዱስ ነው ጽጌ አስተርአየ የሚለውን ከመጽሐፍ ቅዱስ ነው የወሰዱ ማለት ነው። በሌላ በነገረ ማርያም አስቴራስ የሚባል አንድ ስም ጥሩ እመቤታችንን የሚወድ ነበር ይላል። እመቤታችንን እንደሚወደውም ስርዓት ወበሳድስን ሁል ጊዜ የማያስታውል
ጸሎቱ በእመቤታችን ተቀባይነት ያገኛል። ዲያቆን ነበረ ይልና ለተግባሩ ከሩቅ መንገድ ሲሄድ ሽፍቶች አግኝተው ደበደቡና ገደሉት፣ ገድለው ሄዱ ይላል። ሌሎች ሰዎች ደግሞ አግኝተው መንገድ ዳር ቀብረውት ሄዱ። በሦስተኛው ቀን ለደግ ካህን ተገልጻ ጸሎቱ በልጄና በእኔ የተወደደ አንድ ምእመን መንገድ ዳር ላይ ተቀብሮ ታገኛለህና ወደ ቤተ ክርስቲያን አምጥተህ አስክሬኑን አስቀምጥ ብላ ነገረችው። ያ ደግ አገልጋይ ካህንም እመቤታችን እንደነገረችው ካህናትን ልብሰ ተክህኖ አልብሶ ይዞ ሲሄድ መንገድ ዳር ተቀብሮ አገኘ። ቆፍሮ ሲያወጡ ካፉ ላይ ጽጌረዳ በቅሎ ተገኘ ይላል። ስለዚህ ነው ሰሪጾ ማጽሙ ወደዚያም መሐሽ ጽጌ ያለው። ከአጥንቱ ጽጌረዳ በቅሎ ታየ። አንደኛው የጌታችን የኢየሱስ ክርስቶስ ከሥጋ ከአጥንት የሰረጸ ሲሆን፣ ሌላው ግን እዚያ ሰውየው ታሪክ ነው ማለት ነው። እና ከአጥንቱ ካፉ ላይ ጽጌረዳ ወጥቶ ስላዩ እንዴት ምን ያህል ቢጸልይ ነው እመቤታችን ምን ያህል ብትወድ ነው ደግነቱን ከሞተ በሦስተኛው ቀን ባፉ ላይ ጽጌረዳ በቅሎ የሚገኝለት ምን ያህል ነው ብለው በቤተ ክርስቲያን አክብረው አስቀምጠዋል። ታሪኩን ከዚያ ነው የወሰዱ እነዚህ ሊቃውንት ማለት ነው። እና መጨረሻውን እንበለውና 150ኛውን ደግሞ ምን ይሉታል? አባይ ኩሌች ስብሐተ ተአምር ዘይሴለስ በበ50 እየንተ ጽጌያት 50 ለስልሽ አክሊለ ርሳ ተወጪ ፈቺ ማርያም አንጽሕኒ ማበሳ ከማንጻይኪ እያለ ግብፃዊት ምሩክሳ እስከ መቃብራ ከሬ ዘይጥል አንበሳ ይላል። ይህም ማለት ምንድን ነው? አባይ ኩሌች ስብሐተ ተአምር ዘይሴለስ በበ50 እየንተ ጽጌያት 50 ለስልሽ አክሊለ ርሳ በስልሽ ራስ ዘውድ ላይ ስለ 50 አበባዎች 3 ጊዜ 50 እየደረኩ የተአምር ምስጋና ድንግል ማርያም ሆይ አቀረብኩልሽ ይላል። ተወጪ ፈቺ ማርያም ይህን ተቀብለሽ ይላለሁ። ከማንጻይኪ እያለ ግብፃዊት ምርኩሳ እስከ መቃብራ ከሬ ዘይጥል አንበሳ የሚጮህ አንበሳ መቃብሯ እስከቆፈረላት ድረስ ግብፃዊት ማርያምን ካበሳዋ ከበደሏ እንዳነጻሻት አንጽሕኒ ማበሳ ካበሳ ከርኩሰት እኔንም ንጹሕ አድርጊኝ ድንግል ማርያም ሆይ ብሎ ይማጸናል ማለት ነው ደራሱ። ግብፃዊት ማርያም ሚያዝያ 6 ስንክሳር ላይ መመልከት ይቻላል። ጌታችንን በመፈለግ በምድረ በዳ የኖረች ደግ እናት ናት እና ስለዚህ ይህ ደራሲ ምን ያለ ዘይሴልስ በበ50 ነው 3 ጊዜ 50 እያደረኩ ያደረስ ነው ብሎ የመጨረሻው ይህ ነው። ከዚህ በላይ ያለውስ ምንድን ነው ይላል። 7 ያህል አሉ ከዚህ በላይ ሌሎች። እያንዳንዱ ሊቃውንት ስለ እመቤታችን ፍቅር ስቧቸው አንዳንድ ስለ ፍቅራቸው የደረሱት ነው ወይም እርግፍ ተብሎ ይተዋል። 150ኛው ግን ይህ ቃል አሁን የተነጋገርነውና ለሚጸልይ ሰው 150ውንም መጸለይ አይችልም፣ ድካም ይኖራልና ሰው እንዳይሰለች ቀንሰዋል። አባቶች መርጠውታል። ሰኞ ማክሰኞ 25 አድርገዋል። ሰኞ ማክሰኞ 25 50፣ ረቡዕ ሐሙስ 25 50። ደግ ቢውል መልአክ ቢውል ሰማዕት ቢውል የጻድቁ መልክ ይቀድማል። መጀመሪያ መግቢያ ነው የሚሆነው። ወይም ደግሞ የመልአኩ ሚካኤል ቢውል የሚካኤል መልክ ይባልና ሰቆቃወ ድንግል ይቀጥላል። ማኅሌተ ጽጌ መጨረሻ ማሰሪያ ሶስት መልክ ይቀጥላል ማለት ነው። የጻድቃን የሰማዕታት የነቢያት ሐዋርያት ሁሉ አጠቃላይ በዚህ አይነት ይሄዳል። የእመቤታችን የጌታችን ቃል ከሆነ ግን ሰቆቃወ ድንግል ይጀምራል፣ ማኅሌተ ጽጌ ይቀጥላል፣ መልከ ኢየሱስ ማሳረጊያ ይሆናል ወይም መልከ ማርያም ማሳረጊያ ይሆናል። ከፍጡራን በላይ ከፍጡር በታች ስለሆነች እመቤታችን ጌታችንም የሁሉ ፈጣሪ በመሆኑ የእነሱ መልክ ማሳረጊያ ይሆናል ማለት ነው። እሁድ የሆነ እንደሆነ ግን ከዚህ ለይቶ ማኅሌተ ጽጌ ይጀምርና 150 ማኅሌተ ጽጌ ያልቃል። ቀጥሎ ሰቆቃወ ድንግል ይባላል። ሰቆቃወ ድንግል ካለቀ በኋላ የሚቀጥለው ወደ መዝሙሩ ነው። እስመ ለዓለም የለም አንገርጋሪ የለም አይባልም በዘመነ ጽጌ ማለት ነው። ከጎንደሩ ማኅሌት ስርዓት ይኸው ነው። በሌላው የተለያየ ስርዓት ሊሆን ይችላል። በጎንደሩ ስርዓት ግን ከዚህ ቀጥሎ ወደ መዝሙር ነው የሚከደው። እርግጥ ስርዓቶች አባቶች የሚሉት አለ። ከማኅሌተ ጽጌ 5 እሑዶች፣ 6ኛ ስብከት፣ 7ኛ ብርሃን፣ 8ኛ ኖላዊ፣ 9ኛ ሆሳዕና። በእነዚህ በ9ኙ በዓላት አንገርጋሪ አይመራም፣ እስመ ለዓለም አይቀኝም። ሁል ጊዜም በየዓመቱ ማለት ነው። ለምን? የ9ኙ ሕግጋት ምሳሌዎች ናቸው። ዘጸአት ምዕራፍ 20 ቁጥር 1 እስከ 17 የምናገኛቸው
አንድ ላይ የተጻፉት 9 ሕግጋት ናቸው። ፍቅረ ቢጽን ስንጨምር 10 ይሆናል። ዘሌዋውያን ላይ የሚገኝ 19 ዘሌዋውያን ላይ የምናገኘው እና የ9 ሕግጋት ምሳሌዎች ስለሆኑ በቤታችንም ኦ ድንግል ትንቢት ወአምሳል ዘነቢያት የነቢያት ትንቢትና ምሳሌ አንቺ ነሽ ስላለ አባ ሕርያቆስ ዘመነ ነቢያት የነበረው ክርስቶስ ይወርዳል ይወለዳል ሰውነቱ እያሉ ይናገሩ ነበር እንጂ ፍጹም ድህነት ስላልተናገረ በነቢያት የተመሰገንሽ ትንቢት ተነግሮልሽ ምሳሌ ተመስሎልሽ በሱባኤ የመጣች ስለሆነ ነቢያትን በማሳሰብ እነዚህ 9 በዓላት ስቡሕ ወግስ ብለን መልክ ቁመን ወደ አንገልጋሊ ሳንሄድ ብቻ እስከ ሆሳዕና ያለውን ዘመነ ነቢያት ትንቢት የተነገረላትን እናስባለን ማለት ነው። በዚህ አንጻር ደግሞ ከትንሣኤ እስከ ዳግም ትንሣኤ ያሉ 8 9ኛ ጰራቅሊጦስ በእነዚህ ደግሞ ስቡሕ ወግስ አይባልም፣ መልክም አይቆምም። ብቻ አንገልጋዩ ፍስሐ ሆነ ብሎ ይጀምራል። እስመ ለዓለም ይቃኛል። የሐዋርያት ዘመን ምሳሌ ነው ማለት ነው። ሐዋርያት ወረደ፣ ተወለደ፣ ስለኛ ኃጢአት ተሰቀለ፣ ሞተ፣ ተቀብሮ ተነሳ፣ አረገ፣ ዳግም ይመጣል ነው ያስተማሩት ሐዋርያት። ስለ መስቀሉ ስለ መከራው የነቢያን ትንቢት ነበር። አሁን ደግሞ በአንጻሩ ሐዋርያት ምክንያቱም ውድስት አንቲ በነቢያት ወስብዕት በሐዋርያት ይላል። በነቢያት አፍ የተመሰገንሽ ነሽ በሐዋርያት የተመሰገንሽ ነሽ ብሎ በነቢያት በሐዋርያት ሞገሰ ስብከቶሙ ለሐዋርያት የምትባል እመቤታችን በሐዋርያት የተመሰገነች እንደሆነ መጠን እንዲሁ የእሷን ለማሳሰብ ደግሞ ማሳረጊያ የነሱ ይሆናል። የ9 ፈቃደ ነፍስ ምሳሌ ናቸው። ገላትያ 5:22 ላይ የመንፈስ ፍሬዎችም እኒህ ናቸው ይላል ሐዋርያው ጳውሎስ፣ ሰላም፣ ፍቅር፣ እምነት፣ ደስታ፣ የዋህነት፣ ቸርነት፣ በጎነት፣ ራስን መግዛት ብሎ 9ኞችን ያስቀምጣልና የእነዚህ ደግሞ 9ኞቹ በነቢያትም በሐዋርያትም የተመሰገኑ በመሆኗ ማሕሌተ ጽጌ ይነገራል ማለት ነው። ይህ ማሕሌተ ጽጌ የመልክዓ መልክ ሁሉ የመጀመሪያ ድርሰት ነው ይላል። ምክንያቱም ምን ይቆም ነበረ ከዚያ በፊት ቢባል ጌታችን ከተወለደ 500 ዓመት ወይም ደግሞ ሚያዝያ 5 የተወለደ ቅዱስ ያሬድ የሰራልን ከሰኞ እስከ ዓርብ ክስተተ አርያም ነው። ክስተተ አርያም እዝል ከሆነ ስብሐተ ነግ፣ አብይ ስብሐተ ነግ፣ ንዑስ ስብሐተ ነግ አለ። ሰው እንዳቅሙ ባሉን ግዕዝ ወይም እዝል ከሆነ ወቅቱን በተመለከተ ይቆም ነበረ። ቅዱስ ያሬድ ከሰኞ እስከ ዓርብ የሰራው መልክ እስኪፈጠር ድረስ የነበረው ስርዓት ቅዳሜ መኃልየ ዘሰሎሞን የሚቆም በተለይ ምቅራይ በሚባል በዚህ በዘመነ ጽጌ ወይም ሶሎሞን መኃልይ በየሳምንቱ የዘመነ ጽጌ የምንታወልባቸው ዳባራት አሉ። በየሳምንቱ ማሕሌት ሶሎሞን ነው የሚቆም እና ምቅናይ የሚባለውን እንዲያው መስረጃ አድርገው ቅኔን የደረሰ ያሬድ ነው። ምክንያቱም በምቅናዩ ይታወቃል። ምቅናዮቹ ቤት የሚመቱ ጉባኤ ቃናዎች ናቸው ይላሉ። ነያ ሰናይ እንዳቤ ነያ ሰናይት ርየተ ገጻ ጽጌ ድንጉላት ቤት ይመጣል። ጥቀ አዳም መላት ህጅ ከመማይነቅ ይግበሩ ለኪ በሰቆስ ወርቅ። ሌላውም እንደዚሁ እያንዳንዱ ቤት የሚመጡ ጉባኤ ቃናዎች ናቸውና ቅኔና ቀነየ ከአንድ ግስ እናት ከቀነየ የሚወጡ ቀኔ ዘርና ባዕድ ዘር ስለሆኑ እህትማማቾች ወይም ወንድማማቾች ማለት ነውና ለቅኔው ማስረጃ አድርገው የሚያቀርቡት ይህ ነው። በተለይ ምቅናይ የተባለው ከዓመት እስከ ዓመት የሚዳር ዲያቆን ካለ በዲያቆኑ ሰርግ ላይ ምቅናይ ይወጣል፣ አይታጎድም ማለት ነው። በዘመነ ጽጌ ብቻ ሳይሆን ከዓመት እስከ ዓመት መጣን ይቻላል። በዚሁ በዐቢይ ጾም በምንለው ምቅናይ ከተባለው መጨረሻ ላይ ምቅናይ ቅኔ እንደሆነ ሲያስረዳ ነቃ ተዘከረና ወነሥር ዲበ ቅኔነ ኖራዊነ ትጉ ዘኢትነውር ወአንተ ሀሎ ምስሌነ ይላል። ጠዋት አስበን በቅኔያችን ላይ ተመልከትልን፣ የማታንቀላፋ ትጉህ እረኛችን ሆይ ከእኛ ጋር ኑር በሚል ቅዱስ ያሬድ ነገር ነው። ወነሥር ዲበ ቅኔነ ካለ ቅዱስ ያሬድ የቅኔውም የምቅናዩ ባለቤቶች ራሱ ቅኔ ነው የሚለውን ይነግረናልና ቅዳሜ እንዲቆም ያደረገው መኃልየ ማለት ነው። እሑድ ደግሞ የሚቆመው መወድስ የሚባለው ረጅም ነው። መወድስ ከሚያፈቅር ሙሉ ነቢያት ሙሉ አጠቃላይ ቅኔው ሲበግር የሚያድርበትና ያው እንደሚፈተኑበት ቅዱስ ያሬድ እንደዚህ ነው ይሰራል። ከሰኞ እስከ እሑድ ድረስ እስከ 13ኛው መቶ ክፍለ ዘመን ድረስ ሊቃውንቶች በዚህ ነበር የሚቆሙት። ኋላ ማሕሌተ ጽጌ የደረሰ ከዚህ በኋላ መልክአ ኢየሱስ፣ መልክአ ማርያም፣ ሌሎችም መልክአ መልክ ደርሰዋል። ከእነዚህ ከተደረሰ በኋላ
ነጠላ የሚባል አለ ንዑስ ነግድ ደግሞ ይሄ ድርም የሚባል አለ አብይ ድልል የሚባል 90 ስቅል ነው የሚሰረሰር 99 ስመተራሪ ሶፊ ከስመራለም የቅዱስ ያሬድ ዋዜማ እንደሚሰበሰበው ነገደ መላእክትን ለማሰብ ነው ይላልና ሐምሌ 19 እንዲህ መሳይ ያመላልስ ነው። ቅዱስ 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 እያሉ መላእክት እንደሚያመሰግኑ ሁሉ እንደሚያመላልሰው ካህናትም አንዱን መልክ ድላባ 99 ነገር የሚያሰብ ቀሳውስት ሻታት ይሄ ኦ ድንግል እያሉ ቅዱስ 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 እያሉ እግዚአብሔርም እያመላለሱ አንዱ ቃለየ ያመሰግናሉ። ካህናትም ኦሮሞን አመላለሱት በማግኘቱ እያመላለሱ እየደገሙ ከነሱ ያዳሙ የመላእክት ስርዓት ነው ማለት ነው። እና መልክ ድረባ የመጣው ከዚህ በኋላ ዛሬ የመልክ ድረባ መምህራን ይዘውት ያለ ያኛው ረጅም ስለሆነ ወደ ኋላ ቀርቷል ነው እና እዚሁ አይነት ማህሌተ ጽጌ ከመጣበት ጀምሮ ሲቆምና ሲዘመር ይገኛል ማለት ነው። እንግዲህ ይህ ማህሌተ ጽጌ የሚቆም ብዙ ጥቅም ያገኛል። አንደኛ የኢየሱስ ክርስቶስ ስደትና መከራ አስቦ ውሃቱም ረሃቡ ይሳተፋል። እንደገና እንቅፋቱ የሌሊት ቁርር የቀን ሐሮ ያገኘውን እያሰበ ቢቻል የሚጾም ባይቻል ደግሞ እንደዚሁ ማህሌት ተግቶ የሚቆም ልክ የኢየሱስ ክርስቶስን የእመቤታችን የቅድስት ድንግል ማርያምን በረከት ያገኛል ማለት ነው። ሁለተኛ የደራሲያኑ ደግሞ የአባ ገብረ ማርያምንና የጽጌ ብርሃንን ረድኤት በረከት ያገኛል። እነሱ ከገቡባት ገነት ይገባል እንደማለት ነው። በወርቅ በዕንቁ በጽጌ በፍሬ እየመሰሉ እመቤታችንን እንዳስከሰቱ በትጋት የሚቆም ሰውም ልክ እንደዚያ የእነሱ ምክትልና ወኪል ነው። ሌላው እንደ መላእክት መሆን ማለት ነው። ቅዱስ ያሬድ ከመቆሙ መልአክ ዘበምድር ይባላል። የቅዱስ ያሬድ ምክትል ሆኖ ካህናት ቆሞ የሚያድሩ ትልቅ ሽማግሌ ቢሆን እንደ ዮሴፍ ማለት ነው። እግዚአብሔር የሚፈልገው ንጽሕናንና ቅድስናን እንጂ አንተ ሽማግሌ ነው አይልም። ለዮሴፍ ተሰጥታለች ይላል። ጻድቁና እርማቱን ይዘህ ሂድ ነው ያለ መልአኩ። ስለዚህ ንጽሕና ቅድስና ስላለው ሁኔታች ተሰጥተዋል። ወጣቶች ደግሞ ቀረን እንዳይሉ ለአምስት ወጣቶች ለወናት ሁን ብሎ የሰጠው ወጣቶች በንጽሕና በቅድስና በቤታችን መቀመጥ ይችላል። ሽማግሌዎች ቀረን እንዳይሉ፣ ወጣቶች ቀረን እንዳይሉ፣ ሴቶች ምድል እያረው በዙሪያው የሚያድሩ ሶሎሜን ይወክላሉ። ሶሎሜ መከራው የተቀበለች እሷ ነው። አልቦር የሶሎሜን ዘስተባሪዎች ልጅ ዮስ አረጋዊ የሶሎሜን ስንከልክ ብሎ ከሶሎሜ በቀር የሚያፈራርቅሽ የሚያሳርቅሽ የለም፣ ስንክሽንም ከሚከፋት ክለስ የፍተቀብ የሚረዳሽ የለም ብሎ ደራሲው እንደተናገረ እነሱን መምሰልና መሀል ስለሆነ ሁላችንም ልክ እንደነሱ አድርገን እንድናገለግልና የእነሱን አርአያ እንድንከተል እግዚአብሔር አምላክ ቅዱስ ፈቃዱ ይሆንልን። ሰዓታት የሚቆም አንድ መነኩሴ ነበር ይላል። ደግሞ ማህሌት የሚቆም ምልክታ ነበር። ኒያቤ እንዲያየ ወይም ኒያቤው ድንግል እያለ መነኩሴው በሰዓታቱ ቆሞ ሲዘምር እመቤታችን ከሰማይ ስትወርድ አየላ። በተመስጦ በትደምሞ ስለነበረ ወረደችና ወደ ማህሌቱ ሂዳ የመሪጌታውን ገጽ በብርሃን ሐርም ስትወለውላ ግንባሩ ስታሸው እሱም ንየረግብ የተናዘን ይላሆኒ ሰናይቲ እስመ ገብርኤል ብሱ ሆኒ ገልከማጀሩ እያለ ይጮህ ስለነበረ ወደ መሪጌታ ወዳ በብርሃን ሐርም ስትወለውላ አይቶ መነኩሴው ደነገጠና ከሰዓታት ማህሌት ይወጣሉ ማለት ነው አላዘን። ወዲያውኑ ሲነጋ ካሁን ተኩሎ አቆቋም ተምርሌ ድቧ ተምርሌ መሪጌታ መሆን አለብኝ እመቤታችን ወደ መሪጌታ ትዳለች ብሎ ወደ ትምህርት ቤት ሲሄድ ከአንድ ጫካ ላይ አንድ ዳይቷዊ ወጣና ወዴት ያለው አለ። ወደ ትምህርት ቤት ለምን? አይ እመቤታችን ስትወርድ አይቼ ነበረ፣ ግን ወደ መሪጌታ ነው የወጣች። መሪጌታ ይበልጥ ከሆነ ተምርሌ መሪጌታ መሆን አለብኝ። አየዋ መሪጌታ ባላያቱ ያየሃት አንተ ሊቀንስ ገ ስለዚህ እመቤታችን ልካን ነው የመጣው። እመቤታችን ንገረው ስላለች መጥቻለሁና አሁንም ተመልሰ አንተ ምሳታ ተናገር። ለመሪጌታውም ንገረው ለረድኤት ነው የጎበኘችው አላያትም።
ግን እንዳልኮራ እንዳይታበይ አንተም እንዳትኮራ እንዳትታበይ አንተ በሳታት መርጌታው በማጌጥ አገልግሎን ሚላም በቤታችን ነግረናለች። ተመልሶ አገልግሎታል እና ተመልሶ መነኩሴውን በስራው መርጌታውን በስራው ሲያገለግል ይላል ሳትና በቅንነት በዋህነት መሆን አለበት አገልግሎቱ ክብር እንዲያገኝ። ከ150 ዳዊት የልብ ቅንነት ይላሉ አባቶች። ከ1000 ሰራዊት አንድ አቡነ ዘበሰማያት ይላሉ። ብዙ ሰራዊት ይዞ ከሚገጡ ጸሎት አቡነ ዘበሰማያት የሚጸልይ ከሆነ በጸሎቱ ድል መንሳት ይችላል ማለት ነው። ኃይለ እግዚአብሔር ስለሆነ እና ቅንነት ቢሆን እመቤታችን ጌታችን እናገለግልና እንደ ዮሴፍና እንደ ሰሎሜ ያለ የሌለን ኃይላችን ሁሉ ለእነሱ ካደረግነው ለእነሱ የተሰጠው በረከትና ረድኤት የሚያድግበት እግዚአብሔር አምላክ በእጁ በደጁ ሁሉም ያለበት ስለሆነ እኛንም በእነሱ ድካም እንዲያስበን ቅዱስ እግዚአብሔር ፈቃዱ ይሁንልን። ይብቃን ይቆየን ስላሉ